A memo out this week outlines how the administration plans to denaturalize some citizens and remove them from the country. A new memo from the Justice Department outlines an aggressive new strategy to actually strip citizenship from naturalized Americans. ትራምፕ በተለያዩ ጊዜያት የአሜሪካን ዜግነት ያገኙ የተለያዩ ሀገራት ዜጎችን ዜግነት ለመንጠቅ እየተዘጋጁ መሆኑን የሚያመለክቱ መረጃዎች እየወጡ ነው። በርካቶችንም ስጋት ውስጥ ጥሏል። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴይሊ ለታርብ የረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ኤርትራ ኢትዮጵያ ድምጿን አጥፍታ ልትወጋን ነው ስትል ከሳለች። ኤርትራ አሁን ላይ ከኢትዮጵያ በኩል በ3 አቅጣጫ ዘመቻ ተከፍቶብናል ስትል ክሷን አሰምታለች። ይሰሙታል። ጀነራሎቹ በካይሮ ስለ ኢትዮጵያ መክረዋል። የጋራ መግለጫን አውጥተዋል። ጥብቅ ማሳሰቢያም አስተላልፈዋል። ትላንት የተካሄደውን ምክር ተከትሎ ምሽቱን የወጣ መግለጫ ነው። ዘርዘር አድርገን ይዘነዋል። በኢትዮ ኤርትራ ውጥረት ቀይ ባህርን የሚያተራምስ ቀጠናዊ ጦርነት ማስጠንቀቂያ ተሰጥቷል። ይህ ጥብቅ ማስጠንቀቂያ በዝምታ እየተለወጠ ያለን ጂኦግራፊያዊ ለውጥን የጠቀሰ ሲሆን እያየለ በመጣው ውጥረት የውክልና ጦርነት ሜዳ መፈጠሩንም ገልጿል። በቀጠና ይከሰታል በሚል የተሰጋው ጦርነት ከየመንና ሶሪያ ጦርነቶችም ጋር በተያያዘ ማስጠንቀቂያ ተሰጥቶበታል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን በተመለከተ መረጃ ያለው ነገር አለ። ይሰሙታል። የህዳሴው ግድብ መጠናቀቁን ተከትሎ የግብጽ ባለስልጣናት በተለያየ መንገድ የተቃውሞ መግለጫዎችን ማሰማታቸውን ቀጥለዋል። የግብጽ ከፍተኛ ባለስልጣናት የህዳሴው ግድብ ያጠፋናል ሲሉ ተናግረዋል። በተከታታይ ከግብጽ የወጡ መረጃዎች ግድቡ ግብጽን የደህንነት ጭንቅ ውስጥ እንደከተተ አመልክተዋል። መረጃዎቹን አያይዘን እናደርሳለን። ከወደ አሜሪካ አስደንጋጭ መረጃ ወጥቷል። በስደተኞች ላይ ያመረሩት ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ በተለያዩ ጊዜያት የአሜሪካን ዜግነት ያገኙትን የተለያዩ ሀገራት ተወላጆች ዜግነት ለመንጠቅ እንቅስቃሴ ጀምረዋል። ትዕዛዝም አውርደዋል። ጥንቅራችንም በዚሁ በርካቶችን ባስደነገጠው መመሪያ ዙሪያ የሚያደርሳችሁ መረጃ አለ። ሌሎች ዘገባዎችንም አክለናል። እስከ ፍጻሜው ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500,000 ጀምሮ፣ ባለ 2 መኝታ ከ840,000 ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 ድምጻቸውን አጥፍተው ሊወጉን ነው። ኤርትራ ኢትዮጵያ ድምጿን አጥፍታ ልትወጋን ነው ስትል ከሳለች። ኤርትራ አሁን ላይ ከኢትዮጵያ በኩል የባህር በር ጉዳይ ራሴን እከላከላለሁ ወደሚል አጀንዳ ተለውጧል ስትል በከሰሰችበት አዲስ መግለጫ ይህም አጥቅቶ ተጠቂ መስሎ ለመታየት ነው ስትል ወንጅላለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ትላንት ሐሙስ ምሽቱን አዲስ ይፋ ባደረጉት መግለጫ የኢትዮጵያ መንግስት ራሱን ተበዳይ አድርጎ ለማቅረብ እየሞከረ ነው ሲሉ ከሰዋል። የብልጽግና መንግስት ራሱን ተበዳይ አድርጎ ማቅረቡን ቀጥሎበታል ሲሉ የማስታወቂያ ሚኒስትሩ አመልክተዋል። ይህም በፕሮፓጋንዳ ልሳኖቹ በኩል እየተስተጋባ ይገኛል ሲሉ የማነ ከሰዋል። የማነ አሁን ላይ ከባህር በር ጋር በተያያዘ የሚነሱ አጀንዳዎች ከኢትዮጵያ በኩል ለዘብ ብለዋል ያሉ ሲሆን ይህም ገዢው መንግስት ወደ ተበዳይ ጦርነት ትርክት ፊቱን በማዞሩ ነው ሲሉ አመልክተዋል። ይህንን መልእክታቸውን ከዚህ ቀደም ካጋሩት መሰል ይዘት ካለው ሰፊ ማብራሪያ ጋር አያይዘውታል። ማስታወቂያ ሚኒስትሩ ከሳምንታት በፊት የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ ኢትዮጵያን ለማተራመስ እየሰራች ነው በሚል ላቀረቡት ክስ ተመሳሳይ ይዘት ያለው ምላሽ ሰጥተው ነበር። ይህንን ምላሽ ከምሽቱ መልእክታቸው ጋር አያይዘውታል። የማነ አዲስ ባጋሩት መልእክታቸው የባህር በር አጀንዳን የተዉት ድምፅ አጥፍተው ጥቃት ሊከፍቱብን ነው ሲሉ በትላንትናው ዕለት በኤክስ ገጻቸው ባሰፈሩት ጽሑፍ ገልጸዋል። የማነ ይህንንም ህጋዊ ራስን መከላከል አስመስሎ ለማቅረብ የብልጽግና መንግስት ከሰሞኑ በ3 አቅጣጫ እየተንቀሳቀሰ ነው ሲሉ የማስታወቂያ ሚኒስትሩ ከሰዋል። ኤርትራ የኢትዮጵያና የቀጠና ተራማሽ አድርጎ የኢትዮጵያ መንግስት ማቅረቡ የመጀመሪያው ነው ብለዋል። ይህም እየሆነ ያለው ከ3 ዓመታት በፊት በአደባባይ ሲያቀርብልን የነበረውን ምስጋና ወደ ጎን በማለት ነው ሲሉ አመልክተዋል። ከ3 ዓመት በፊት ከጠቅላይ ሚኒስትሩ ጀምሮ እስከ ሁሉም የመከላከያ ሰራዊት አባላት በኢትዮጵያ የጨለማ ጊዜ ውስጥ በመርህ ላይ የተመሰረተ ድጋፍ ላደረገ የኤርትራ አስተዳደር ምስጋና ይገባዋል ሲሉ ይደመጡ ነበር ሲሉ የማነ አመልክተዋል።
የማነ በሁለተኛነት እኛን ተንኳሽ አርጎ ለማቅረብ ከኢጋድ የወጣንበት ውሳኔ እየተጠቀሙ ነው ሲሉ ገልጸው ሆኖም እኛ ከኢጋድ የወጣነው ህብረቱ በኢትዮጵያ በኩል ትንኮሳ እየተፈጸመብን አይቶ እንዳላየ በማለፉ ነው ብለዋል። የባህር በር በሚል ከኢትዮጵያ በኩል እየተነሱ ያሉ አጀንዳዎችን በተመለከተ በዝምታ በመቆየቱ ከዚህ ቀደም በሶማሌላንድ ስምምነት ሲፈረም አይቶ እንዳላየ በማለፉና በሌሎች የገለልተኛነት ጥያቄዎች ከህብረቱ ለቀናል ሲሉ ገልጸዋል። የማነ በሶስተኛነት ያነሱት የኤርትራን ኢኮኖሚ ልማት አጀንዳና የአስተዳደር መዋቅር ማጣጣል ላይ የኢትዮጵያ መንግስት ተጠምዷል የሚል ክስን ሲሆን ይህም ማዕቀብ ተቋቁሞ የጽናት ምሳሌ የሆነችውን ኤርትራን ሆን ብሎ የማሳነስ አካሄድ ነው ሲሉ ተችተዋል። ይህ እየሆነ ያለው የኤርትራ ስምን በማጥፋትና ተንኳሽና ትንሽ አርጎ በማሳየት አስቀድሞ ለማጥቃት ነው ሲሉ የማነ አጽንኦት ሰጥተዋል። በሌላ በኩል ኤርትራ በተከታታይ ኢትዮጵያን በማተራመስ ተጠምዳለች በሚል ክሶች ሲቀርቡባት የቆየ ሲሆን የአሜሪካው የምርምር ተቋም ከዚህ ቀደም ኤርትራ ኢትዮጵያን በማተራመስ መክሰሱ አይዘነጋም። ኤርትራ ተጥሎባት የነበረ የጦር መሳሪያ ማዕቀብ መነሳቱን ተከትሎ ሰራዊቷን መልሳ በማጠናከር በአካባቢው በተለይም በኢትዮጵያ መረጋጋት እንዳይኖር እያደረገች ነው ሲል ባለፈው ዓመት ሰኔ ላይ የወጣው የአሜሪካ መንግስት ያልሆነ ድርጅት ሪፖርት ማመልከቱ ይታወቃል። ዘሴንትር የተባለው የአሜሪካ የመብቶች ተከታታይ መንግስት ያልሆነው ድርጅት በዚሁ ሪፖርቱ ኤርትራ ተጥሎባት የነበረ የጦር መሳሪያ ማዕቀብ ከ7 ዓመት በፊት ከተነሳ በኋላ ሰራዊቷን መልሳ በመገንባትና በማጠናከር በጎረቤቶቿ በተለይም በኢትዮጵያ ውስጥ አለመረጋጋት እየፈጠረች ነው ሲል ነበር የከሰሰው። ሪፖርቱ አክሎም ያለው ሁኔታ ሳይቀየር ባለበት የሚቀጥል ከሆነ ኤርትራም እያደረገች ባለው ትቀጥላለች ተብሎ ይጠበቃል ሲል ማስጠንቀቂያ ሰጥቶም ነበር። ከሳምንታት በፊት በተመሳሳይ የውጭ ጉዳይ ሚኒስትር ኤርትራ በኢትዮጵያ ፖለቲካ ጉዳዮች ጣልቃ እየገባች ነው ሲል ክስ ማሰማቱ ይታወቃል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የኢሳያስ ዶክትሪን ሲሉ ባነሱት ጉዳይ የኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ፣ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስባል ማለታቸው የሚታወስ ነው። በቀጣይ ርዕሳችን ጀነራሎቹ በካይሮ ስለ ኢትዮጵያ። የሱዳኑ አንደኛው ተፋላሚ ጀነራል አብዱልፈታህ አልቡርሃንና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ካይሮ ላይ ስለ ኢትዮጵያ መክረዋል። በእርስ በርስ ጦርነት የምትታመሰውን ሀገር ሱዳንን እመራለሁ የሚሉት ጀነራል አልቡርሃን ካይሮ ድረስ ሄደው ኢትዮጵያን በአጀንዳነት ይዘው መምከራቸው አስገራሚ ሆኗል። ከ50 ሚሊዮን ጠቅላላ ህዝቧ ውስጥ 12 ሚሊዮን የተሰደደባትና የተፈናቀለባትን ሱዳን እመራለሁ የሚሉት ጀነራል አልቡርሃን ከሳውዲ አረቢያ ሪያድ መልስ ፈጥነው ወደ ካይሮ አምርተዋል። የሱዳንን የእርስ በርስ ጦርነት እንደዚሁም የኢትዮጵያን የህዳሴውን ግድብ ጉዳይ የትኩረት አቅጣጫቸውና አጀንዳቸው አድርገው እንደመከሩም የግብፅና የሱዳን ሚዲያዎች እየዘገቡት ይገኛሉ። በወታደራዊ ዘርፍ በጀነራልነቱ መስመር አልፈው የግብፅ ሲቪል መሪ መሆናቸውን እየገለጹ ያሉት የቀድሞ ጀነራል የአሁኑ የግብፅ ፕሬዝዳንት አብዱልፈታህ አልሲሲ ከሌላኛው የሱዳን ጀነራልና ሱዳንን እየመራው ነው ከሚሉት ጀነራል አብዱልፈታህ አልቡርሃን ጋር ካይሮ ላይ ከመከሩ በኋላ ኢትዮጵያን አውግዘዋል። ሁለቱ ጀነራሎች በትላንትናው ዕለት ካይሮ ላይ በዝግ ከመከሩ በኋላ በተለመደው አኳኋን ኢትዮጵያ በአባይ ወንዝ ላይ ከተፋሰሱ ሀገራት ጋር ሳትመክርና መግባባት ላይ ሳትደርስ በተናጠል እየወሰደች ያለውን እርምጃ እናወግዛለን፣ ተቀባይነት የለውም ሲሉ አስታውቀዋል። ሁለቱ ጀነራሎች አክለውም የውሃ ህልውናችንን ለማስጠበቅ ብሔራዊ ጥቅሞቻችንን ባስቀደመ መልኩ በቀጣይ በጋራ እንንቀሳቀሳለን ሲሉም አስታውቀዋል። ሁለቱ መሪዎች በተደጋጋሚ እየተገናኙ መሰል አይነት መግለጫዎችን በጋራ ሲያወጡ ይህ የመጀመሪያቸው አይደለም። መግለጫዎችን ደጋግመው አውጥተዋል፣ ደጋግመውም በጋራ መክረዋል። ከዚህ ባለፈም ሱዳን እንደ ዛሬው የእርስ በርስ ጦርነት ውስጥ ከመግባቷ በፊት የውሃ ሀብታችን የጋራ ብሔራዊ ጥቅማችን በመሆኑ ጥቅማችንን በጋራ እናስከብራለን በሚልም ኢትዮጵያን ታሳቢ ባደረገ መልኩ የጋራ ጦር ልምምድ እስከማድረግም ደርሰው እንደነበር የሚታወስ ነው። ይህ ከ3 ዓመት በፊት የተካሄደው የግብፅ ሱዳን የጋራ ጦር ልምምድ የናይል ንስሮች የሚል ስያሜ የተሰጠውም ነበር። ዛሬ ሁሉም ነገር በኗል፣ ታሪኩም ሌላ ሆኗል። የግብፅ አጋር ነኝ የምትለው ሱዳን በእርስ በእርስ ጦርነት እየጋየች ነው። ይህ የግብፅ ሱዳን የጊዜው የጋራ ጦር ልምምድ እንደተደረገ ብዙም ሳይቆይ የዛሬ 3 ዓመት የእርስ በእርስ ጦርነት በመፈንዳቱ ሱዳን ዛሬ በጦርነት እሳት እየተለበለበች ትገኛለች። በትላንትናው ዕለት ካይሮ አምርተው ከአልሲሲ ጋር የመከሩት ጀነራል አብዱልፈታህ አልቡርሃን በአሁኑ ሰዓት መላ ሱዳንን የሚያስተዳድሩ ሰው አይደሉም። ከፊሉ ሱዳን የሚተዳደረው በፈጥኖ ደራሹ ጦር መሪ ጀነራል መሐመድ ሐምዳን ዳጋሎ ነው። በቀጣይ መረጃ በኢትዮ ኤርትራ የተሰጠው ጥብቅ ማስጠንቀቂያ። በኢትዮ ኤርትራ ውጥረት ቀይ ባህርን የሚያተራምስ ቀጠና የጦርነት ማስጠንቀቂያ ተሰጥቷል። ይህ ጥብቅ ማስጠንቀቂያ በዝምታ እየተለወጠ ያለን ጂኦግራፊያዊ ለውጥ የጠቀሰ ሲሆን እያየለ በመጣው ውጥረት የውክልና ጦርነት ሜዳ መፈጠሩንም ገልጿል። በቀጠና ይከሰታል በሚል የተሰጋው ጦርነት ከየመንና ሶሪያ ጦርነቶችም ጋር በተያያዘ ማስጠንቀቂያ ተሰጥቶበታል። የቀይ ባህር መስመር ከፍተኛ ድርሻ ያለው የዓለም የኮንቴነር ንግድ የሚተላለፍበት በመሆኑ በሱዳን የሚፈጠር ግጭት ወይም በኢትዮጵያና ኤርትራ መካከል የሚፈጠር ስህተት የሚያስከትለው መዘዝ ከአፍሪካ ቀንድ የዘለለ እንደሆነ የአፍሪካ ሪስክ ኮንትሮል ትንታኔ አመልክቷል። ተቋሙ ይፋ እንዳደረገው ከሆነ የሱዳን የእርስ በእርስ ጦርነት፣ የኢትዮጵያና የኤርትራ ውጥረት እንዲሁም እየጨመረ የመጣው የአሜሪካ፣ የሳውዲ አረቢያ፣
የተባበሩት አረብ ኤምሬቶች፣ የግብፅ፣ የኢራን፣ የሩሲያና የቻይና ጣልቃ ገብነት ከአሁን በኋላ እንደ ተናጠል ክስተቶች የሚታዩ አይደሉም። እነዚህ ጉዳዮች በዓለም አቀፍ የንግድ መስመሮች፣ በወደብ ተደራሽነትና በስትራቴጂካዊ ጥምረት ዙሪያ ወደሚያጠነጥን አንድ ወጥ የሽኩቻ ስርዓት እየተዋሃዱ መጥተዋል። የቅርብ ጊዜ ክስተቶች ይህን አደገኛ ሽግግር እንደሚያሳዩ ሪፖርቱ ጠቅሷል። የሳውዲ አረቢያ መንግስት ለዋሽንግተን ባቀረበው ጥሪ የሱዳን ጦርነት እንደ ሩቅ የአፍሪካ ቀውስ ሳይሆን የቀይ ባህር ደህንነት ስጋት ተደርጎ እንዲወሰድና አሜሪካ ጣልቃ እንድትገባ መጠየቁ የለውጡ አንዱ ማሳያ ነው ተብሏል። በተመሳሳይ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በፖርት ሱዳን ያደረጉት ከፍተኛ ጉብኝት በዚህ ወሳኝ ወቅት ግልጽ የሆነ የፖለቲካ አሰላለፍን ያሳየ ነው ሲል ጥናቱ ገልጿል። በሌላ በኩል ኢትዮጵያ በቀይ ባህር ተደራሽነትና በቀጠናዊ ተጽዕኖ ዙሪያ ካለባት ፍላጎት ጋር ተያይዞ ውስጣዊና ውጫዊ ዲፕሎማሲያዊ ጫናዎች እያረፉባት መሆኑ ተጠቅሷል። የኤአርሲ ትንታኔ በጥብቅ እንዳስጠነቀቀው ቀጠናው ቀደም ሲል በየመን ወይም በሶሪያ እንደታዩ አይነት የውክልና ጦርነት ባህሪያትን ማሳየት ጀምሯል። ይህም የውጭ ኃይሎች የአካባቢውን ተዋናያን በመጠቀም ፍላጎታቸውን የሚያስፈጽሙበት፣ ቀጥተኛ ያልሆነ ድጋፍ የሚሰጡበትና ለረጅም ጊዜ ስትራቴጂካዊ በላይነት የሚፋለሙበት ሂደት ነው። እንዲህ አይነቱ ስርዓት አንዴ ስር ከሰደደ ለመቀልበስ አስቸጋሪና ዋጋ የሚያስከፍል እንደሚሆን ትንታኔው ማስጠንቀቂያ ሰጥቷል። ይህ በእንዲህ እንዳለ የቀይ ባህር ተጎራባች በሆነ የአፍሪካ ቀንድ አካባቢ የተለያዩ ሀገራት ባህር ኃይሎች ተሰማርተዋል። በቀይ ባህር ላይ ረጅም የባህር ዳርቻ ያላት ኤርትራም ከሩሲያና ከቻይና ጋር እያጠናከረችው ባለው ግንኙነትም ምዕራባውያን በአካባቢው የሚያደርጉትን እንቅስቃሴ ሚዛን ለማስጠበቅ ለሀገራቱ ባህር ኃይሎች በሯ ልትከፍት የምትችልበት እድል ስለመኖሩ ሲገለጽ ቆይቷል። ከዚህ ቀደም የሩሲያ ባህር ኃይል መርከብ በምጽዋ መልህቋን ጥላ እንደነበር ተዘግቧል። ምንም እንኳን የምዕራባውያን ኃይሎች በቀይ ባህር ላይ ያላቸው እንቅስቃሴ በቅርቡ የሰፋ ቢሆንም ኤርትራ በስተደቡብ የምትዋሰናት ጅቡቲ የበርካታ ምዕራባውያንን የባህር ኃይል የጦር ሰፈሮችን ስታስተናግድ ዘመናት ተቆጥረዋል። ኤርትራና ጅቡቲ በድንበር ይገባኛል ከተወዛገቡ በኋላ ያላቸው ግንኙነት በእጅጉ ቀዝቃዛና በመጠራጠር የተሞላ ነው። በተመሳሳይ ከቅርብ ጊዜ ወዲህ ከኢትዮጵያ በኩል የባህር በር ማግኘትን አስመልክቶ በሚሰጡት አስተያየት በኢትዮ ኤርትራ መካከል ያለውን አለመግባባት ይፋ አውጥቶታል። በቀጣይ ርዕስ ግድቡ ያጠፋናል፣ ግብፅ። የህዳሴው ግድብ መጠናቀቁን ተከትሎ የግብፅ ባለስልጣናት በተለያየ መንገድ የተቃውሞ መግለጫዎችን ማሰማታቸውን ቀጥለዋል። የግብፅ ከፍተኛ ባለስልጣናት የህዳሴው ግድብ ያጠፋናል ሲሉ ተናግረዋል። በተከታታይ ከግብፅ የወጡ መረጃዎች ግድቡ ግብፅን የደህንነት ጭንቅ ውስጥ እንደከተተ አመልክተዋል። የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ ከግብፅ ተማሪዎች ጋር ባደረጉት ውይይት የኢትዮጵያ ህዳሴ ግድብን የጥፋትና ውድመት ግድብ ሲሉ መናገራቸውን ዘኒው አረብ ዘግቧል። ይህም የአፍ ወለምታ ለመሆኑን ዘገባው አጽንኦት ሰጥቷል። በተለይ በግድቡ ላይ ተደጋጋሚ መግለጫ ሲሰጡ የሚታዩት የግብፅ የውጭ ጉዳይ ሚኒስትር የነበሩ ሲሆን አሁን ደግሞ የውሃ ሚኒስትሩም ይህንን ዘመቻ ተቀላቅለዋል። በቡሩንዲ ቡጁምቡራ በተከናወነው 33ኛው የናይል ሚኒስትሮች ምክር ቤት ወይም ናይል ኮም ስብሰባ ላይ የተገኙት የውሃ ሚኒስትሩ ሃኒስ ዋሊም ሲናገሩ በህዳሴው ግድብ የተነሳ ግብፅ ከውሃ ኮታዋ ላይ ምንም እንዲቀንስ አትፈልግም ያሉ ሲሆን አብዛኞቹ የናይል ኮም አባላት ውይይትና ምክክር እንደሚፈልጉ ገልጸዋል። ይሁንና አንዳንድ አካላት የአባይ ተፋሰስ ቤተሰብን አንድነትና ትብብር ዝቅ በሚያደርግ መልኩ ጸብጫሪና የሚያበሳጩ መግለጫዎችን እያወጡ ይገኛሉ ያሉ ሚኒስትሩ ግብፅ በአባይ ተፋሰስ ሀገራት መካከል ልዩነት እንዳይፈጠር በሚል መልስ ከመስጠት መቆጠቧን አስረድተዋል። የውሃ ሚኒስትሩ ከስብሰባው ከወጡ በኋላ ለጋዜጠኞች በሰጡት መግለጫ ደግሞ የህዳሴው ግድብ አስተዳደር በስነ ምግባር ያልተደገፈ ነው ከማለታቸውም በላይ ሀገራቸው ህገወጥ በሚል እንደፈረጀችው አስታውቋል። ጨምሮም የህዳሴው ግድብ ብላክ ቦክስ ነው፣ ምክንያቱም በግድቡ ላይ የሚደርስ ማንኛውም ብልሽት በተፋሰሱ ሀገራት ላይ ከባድ መዘዝን ያስከትላል ብለዋል ሲል የግብፅ መንግስታዊ አህራም ኦንላይን ዘግቧል። ይህ በእንዲህ እንዳለ ታላቁ የኢትዮጵያ ህዳሴ ግድብን በተመለከተ የግብፅ ባለስልጣናት በተደጋጋሚ ለውይይት የቀረበ ጥሪን ውድቅ አድርገዋል። እንዲሁም ቀጥተኛ በሆነም ባልሆነም መንገድ ዛቻ ማድረስ ቀጥለዋል ስትል ኢትዮጵያ በቅርቡ መክሰሷ ይታወቃል። የውጭ ጉዳይ ሚኒስቴር ህዳር 24 2018 ዓ.ም ባወጣው መግለጫ የግብፅ መንግስት ወደ 21ኛው ክፍለ ዘመን መሻገር አልቻለም ሲል መወንጀሉ አይዘነጋም። ወደ ቀጣይ መረጃ አለፍን። ለግዙፍ ኤርፖርት ግንባታ ከፍተኛ ፈንድ ተገኘ። በቢሾፍቱ አቅራቢያ ለሚገነባው ግዙፍ ኤርፖርት ፕሮጀክት የሚሆን ከፍተኛ የፋይናንስ ምንጭ መገኘቱ ተሰማ። የፋይናንስ ሚኒስቴር አቶ አህመድ ሽዴ $4.8 ቢሊዮን ፋይናንስ መገኘቱን አሳውቀዋል። እንደ አጠቃላይ $12.5 ቢሊዮን በሚያስወጣ ግዙፍ ፕሮጀክት ላይ ኢንቨስት ለማድረግ በርካታ ሀገራትና መንግስታት ፍላጎት እንዳላቸው መግለጻቸው ይታወሳል። ብዛት ያለው ተሳፋሪ በማስተናገድና በጭነት አገልግሎት ከአፍሪካ ቀዳሚ የሚሆነው ኤርፖርቱን በተመለከተ ባለፈው ወር ለ4 ቀናት በተካሄደው የአፍሪካ ኢንቨስትመንት ፎረምን ተከትሎ በኤርፖርቱ ኢንቨስት ለማድረግ የሚፈልጉ አካላት መጨመራቸውን የተነገረው የልማት አጋሮች፣ የንግድ አበዳሪዎች፣ ተቋማዊ ኢንቨስተሮች ከአፍሪካ፣ ከአውሮፓ፣ ከሰሜን አሜሪካና እስያ በኤርፖርቱ ፕሮጀክት ተስበዋል ተብሏል። መንግስታዊ የኢትዮጵያ አየር መንገድ ለኤርፖርቱ ግንባታ $3.2 ቢሊዮን ለማውጣት ያቀደ ሲሆን የአፍሪካ ልማት ባንክ $500 ሚሊዮን ኢንቨስት ለማድረግ እቅድ ይዟል።
አሁን ላይ ስሙ በፋይናንስ ሚኒስቴሩ በይፋ ያልተገለጸ አንድ የቻይና ባንክ ተገኘ የተባለው $4.8 ቢሊዮን አካል የሆነ የ$500 ሚሊዮን የፋይናንስ ምንጭ ለመሆኑ መስማማቱ ተገልጿል። 60 ሚሊዮን ተጓዦች እንዲያስተናግድ የታቀደለት ኤርፖርት 3.73 ሚሊዮን ቶን ጭነትም እንዲያስተናግድ ተደርጎ የሚሰራ ነው። የኤርፖርቱ ግንባታ የመጀመሪያ ምዕራፍ በሚጠናቀቀው 2025 መጨረሻ ላይ እንደሚጀመር ሲነገር ግንባታው በ2029 ይጠናቀቃል ተብሎ ታቅዷል። ግዙፉን ኤርፖርት ለመገንባት 15000 ሰዎች ከመኖሪያቸው የሚነሱ ሲሆን ለመልሶ ማቋቋሚያ አየር መንገዱ $350 ሚሊዮን መድቧል። ላለፉት 10 ዓመታት በሁለት ዲጂት አየር መንገዱ እያደገ መምጣቱን ተከትሎ የቦሌው አየር ማረፊያ የመጨረሻ የማስተናገድ አቅሙ ላይ ደርሷል። የቢሾፍቱ ኤርፖርት ግንባታ ተጠናቆ ወደ ስራ በሚገባ ጊዜ የቦሌ ዓለም አቀፍ ኤርፖርት የሀገር ውስጥ በረራዎች የሚስተናገዱበት እንደሚሆን የአየር መንገዱ እቅድ ያሳያል። በቀጣይ ርዕስ ትራምፕ ዜግነት ሊነጥቁ ነው። ፕሬዚዳንት ዶናልድ ትራምፕ በተለያዩ ምክንያቶች አሜሪካ በገቡ ስደተኞች ላይ እየወሰዱ ያሉትን እርምጃ በማስፋት አሁን ደግሞ የአሜሪካ ዜግነትን ባገኙ የተለያዩ ሀገራት ዜጎች ላይ ለመዝመት እየተነሱ መሆኑን ዘገባዎች እያመለከቱ ነው። ፕሬዚዳንቱ ከተወሰኑ ወራት ወዲህ እየወሰዱ ያለውን ስደተኞችን ከአሜሪካ ምድር ከማባረር አልፎ ከለላዎችን እስከ ማንሳትም የደረሱ ሲሆን አሁን ደግሞ በተለያዩ ጊዜያት የአሜሪካንን ዜግነት ያገኙ የተለያዩ ሀገራት ተወላጆችን ዜግነት ለመንጠቅ እየተዘጋጀው ነው ሲሉ አስታውቀዋል። የአይነቱ አዲሱ የፕሬዝዳንት ዶናልድ ትራምፕ አካሄድ በርካቶችን አስደንግጧል። የአሜሪካ ዜግነት ጉዳዮች አገልግሎት በወር ከ100 እስከ 200 የሚደርሱ የአሜሪካንን ዜግነት ያገኙ የሌላ ሀገር ተወላጆችን ዜግነት ለመመርመር ያሰበ መሆኑን የመጀመሪያው የመረጃ ምንጭ የሆነው ኒውዮርክ ታይምስ አመልክቷል። ይህንኑ ምርመራ ተከትሎም የሚገኙት ውጤቶች ዜግነትን ያገኙት ሰዎች ዜግነታቸውን ሊነጠቁ የሚችሉበት ሁኔታ እንደሚኖርም ዘገባዎቹ እያመላከቱ ነው። እንደ ኒውዮርክ ታይምስ ዘገባ ከሆነ ጉዳያቸው የሚመረመር ሰዎች ዜግነቱን ያገኙት በህጋዊ መንገድ አለመሆኑ ከተረጋገጠ ዜግነታቸውን የሚነጠቁ ይሆናል። መረጃዎች የሚያሳዩት በአሁኑ ሰዓት በአሜሪካ 35 ሚሊዮን ሰዎች የሌላ ሀገር ተወላጆች ሆነው የአሜሪካንን ዜግነት በህግ መሆናቸው ነው። አሁን እያንዳንዱ ፋይል ወደ ኋላ ሄዶ ሊፈተሽና ሊመረመር ነው። በአሜሪካ የተሰጠን ዜግነት መንጠቅ አዲስ ነገር ባይሆንም ይሁንና አሁን በትራምፕ አስተዳደር በኩል እየተጠየቀ ባለው በወር እስከ 200 የዜግነት ጉዳዮችን መመርመር እና ማጣራት ድረስ ግን የዘለቀ አይደለም። መረጃዎች የሚያመለክቱት የአሜሪካ መንግስት ከዜግነት ጋር በተያያዘ ጉዳዮችን መልሶ የሚመረምርባቸው ሁኔታዎች በዓመት ከ10 የማይበልጥ መሆኑን ነው። አሁን ግን ትራምፕ በወር እስከ 200 ኬዞች ይታዩልኝ ብለዋል። ይህም ፕሬዝዳንቱ የሌሎች ሀገራት ተወላጆችን ከአሜሪካ ምድር ለማባረር ያላቸው ፍላጎት እጅግ ከፍተኛ መሆኑን ያሳያል እያስባለውም ይገኛል። በተለይም በዚህ ደግሞ በሌላ ሀገራት የጦር ወንጀል ከፈጸሙ በኋላ የአሜሪካን ዜግነት ያገኙ የአሜሪካን ዜግነት ካገኙ በኋላ አሜሪካንን ሲሰልሉ የተያዙና የመሳሰሉ ጉዳዮች ያለባቸው ዜጎች ዜግነታቸውን የመነጠቃቸው ሁኔታ የሰፋ ነው የሚሉ ሙያዊ የህግ ትንታኔዎች እየተሰጡበት ነው። A memo out this week outlines how the administration plans to denaturalize some citizens and remove them from the country. A new memo from the Justice Department outlines an aggressive new strategy to actually strip citizenship from naturalized Americans. በቀጣይ መረጃ አሜሪካና ቻይና ቲክቶክን ሊካፈሉ ነው። የቲክቶክ እና የአሜሪካ ስምምነት። በአሜሪካ የመዘጋት ስጋት ተጋርጦበት የነበረው ቲክቶክ ድርሻው ለአሜሪካውያን ባለሀብቶች እንዲሸጥ የሚያደርግ ስምምነት መፈረሙ ተዘገበ። አክሲዮስ የተሰኘው የዜና ምንጭ እንደዘገበው ቲክቶክ በአሜሪካ የሚገኘውን የድርሻ ገበያ ለመሸጥ የሚያስችለውን ስምምነት በይፋ ፈርሟል። ይህ ስምምነት መተግበሪያው እንዳይታገድ የሚያደርግና አስጊ የነበረውን የዓመታት የጂኦፖለቲካዊ ውዝግብ የሚቋጭ ነው ተብሏል። የኩባንያው ዋና ስራ አስፈጻሚ ሾው ቼው በላኩት የውስጥ ማስታወሻ መሰረት ስምምነቱ ቲክቶክ ዩኤስዲኤስ ጆይንት ቬንቸር ኤልኤልሲ የተሰኘ አዲስ ኩባንያ የሚፈጥር ሲሆን ይህም በአብዛኛው በአሜሪካውያን ባለድርሻ አካላት ባለቤትነት ስር የሚገባ ይሆናል። በአዲሱ አወቃቀር የቲክቶክ ዋና ኩባንያ የሆነው ባይት ዳንስ ከአሜሪካው ማለትም እንደ አዲስ በሚዋቀረው ቲክቶክ ኩባንያ ጋር ያለው ትስስር የሚቋረጥ ይሆናል። ይህም የአሜሪካ ፌዴራል ሕግ መሰረት የተወሰነ ነው። የባለቤትነት ክፍፍሉ በአሃዝ የቀረበ ሲሆን 45% ባለድርሻ አካላት ጥምረት የሚደረግ ሲሆን 35% ነባር ባለሀብቶች ይዘው ይቀጥላሉ። ከእነዚህ ውስጥ በርካታ አሜሪካውያን ይገኙበታል ተብሏል። እንደዚሁም 19.9% ባይት ዳንስ የቻይናው ዋና ኩባንያ በሕጉ ከተቀመጠው የ20% ገደብ በታች በመሆን አነስተኛ ድርሻ እንዲይዝ እንደሚደረግ መረጃው አሳይቷል። አዲሱን የአሜሪካ ቲክቶክ ኩባንያ በዋናነት በአሜሪካውያን የተዋቀረ 7 አባላት ያሉት ቦርድ እንዲቆጣጠር ይደረጋል። ከሁሉም በላይ ቲክቶክ የመምከር ስልተ ቀመር ወይም ሪኮሜንዴሽን አልጎሪዝም የውጭ ጣልቃ ገብነትን ለመከላከል በአሜሪካ መረጃ ብቻ የተመሰረተ ማሻሻያ ይደረግበታል ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን።
ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።